Hello, this is Microphone Media. Please like, subscribe, and share. Thank you. ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁሉ ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር ማድረግንም አትርሱ እያልን እንግዲህ አድማጮቼ በቀደም የዘጠኙ ጀነራሎች አሁን በቀደም አፕሎድ አድርገን ነበር። ታሪካቸው እንደተማረኩ ዘጠኙንም የተማረኩ ናቸው ወይ በቲፒኤልኤፍ በህወሓት ማለት ነው ወይ ደግሞ በሻዕቢያ ደግሞ አንዱ በሻዕቢያ ሌሎቹ ደግሞ የተቀሩት ደግሞ ስምንቱንም በህወሓት ተማርከው እንደነበረ በ17 ዓመቱ ትግሉ ላይ ነግረናችሁ ነበር። ከዛ በኋላ ብዙ ሰዎች ይሄኛ አባል ነበርን እንደዚህ ነበርን ይሄ ትክክል አይደለም ይሄ መጨመር አለበት ምናምን ብለው ብዙዎቹ ጻፉልንና ከዛ በኋላ በትክክለኛው የትና ምን ሆነው እንደተማረኩ በጣም የሚያሳፍር ልክስክስነት ከአንዳቸው ይታያል። አንደኛው ደግሞ በጣም የወጣለት ሌብነትና ብዙ ንብረት በዘመዶቹ ያፈራ መሆኑን የብርሃኑ ጁላና አሁን ዛሬ የምንናገረው የዓለምሸት ደግፌና የብርሃኑ ጁላ ታሪክ ነው የምንነግራችሁ። እስከ መጨረሻ አዳምጡን አድማጮቼ። በእውነት በጣም የምታጠፋዋትን ደቂቃ ትኮርባታላችሁ። ስለዚህ ይህንን ተጨማሪ ያለ ብለው ደግሞ የላኩልን ብዙ አሉ። አንዱ አሁን የብርሃኑ ጁላ አቋዋለሁ ያለ ሌላም የላከልን አለ፣ ቴክስት ያደረገልን አለ። እሱንም እናነብላችኋለን። ለአሁን ግን በቀጥታ በትክክለኛው የት እንደተማረኩ ምን እንዳደረጉ የሚያሳየውን ወደ እናንተ እናመጣለን። ታሪካቸው ምንድነው? ምን ሲሰሩ ነበር? ከተማረኩ በኋላ ተማርከው ስልጣን ተሰጥቷቸው ምን ደረሱ? ከዛ በኋላ ምን እንደሰሩ በትክክለኛ ስታውቁት ለካ ለዚህ ነው ይችን አገር የሚያፈርሷት ያላችሁ ነው የምትሉት። ኢትዮጵያ በእነዚህ ሁለት ሰዎች ሌሎችንም ጨምሮ እየተመራች የሚያፈርሷት ያሉት ለካ ለዚህ ነው የምትሉት። ስለዚህ እስከ መጨረሻ ከኛ ጋር ቆዩ እያልኩኝ አሁን ወደዛ እንለፍ። በቀጥታ እንዳለ ወደ እናንተ አቀርብላችኋለሁ። ይሄ ምንም እኔ የጨመርኩበት ነገር የለም፣ እንዳለ የሰጡኝ ነው። ማራኪዎቹ የማረኳቸውም እዛው የነበሩም ብዙዎች ጠይቄ ያለሁኝ ትክክለኛው ኢንፎርሜሽን እንዲሆን ማለት ነው። አዳምጡት። ወደዛ እንለፍ። በብርሃኑ ጁላ ነው የምንጀምረው አድማጮቼ። ብርሃኑ ጁላ የተማረከው ነሐሴ 20 1981 ዓመተ ምህረት ጎብዬ ከወልዲያ 20 ኪሎ ሜትር ርቀት የምትገኝ ከተማ ነች ተብለዋል። ጎብዬ ወሎ ውስጥ ከወልዲያ 20 ኪሎ ሜትር ርቃ የምትገኝ እና ሲማረክ የ102ኛ አየር ወለድ ክፍለ ጦር አባልና የ8ኛ ብርጌድ ነበር። 102ኛ ክፍለ ጦር አየር ወለድ 8ኛ ብርጌድ ነበር። የተማረከው በአጋዚ ክፍለ ሰራዊት ነው። ብርሃኑ ጁላ የተማረከው በአጋዚ ክፍለ ሰራዊት ነው። ያኔ ትግል ላይ ያሉ ማለት ነው የህወሓት የቲፒኤልኤፍ። የዚህ የአጋዚ ክፍለ ሰራዊት በጣም ታዋቂ የነበረ ነው። አጋዚ ክፍለ ሰራዊት የዛ ዋና አዛዥ የነበረው ጀነራል ምግበይ ኃይለ ነው። ምግበይ የሚሉት ያሉት ለካ ለዚህ ነው። ለምን 10 ጊዜ እየተነሱ እገሌ እንደዚህ ያደረገ እገሌ እየመራ ነው። አሁን ለምሳሌ አንድ ጊዜ ፋኖ በተለያየ ቦታ ሲያጠቃ ምን ብሎ ነበር? ምግበይ ኃይለ ነው የሚያዘው ያለው ብሎ ነበር። ስለዚህ ለጀነራል ብርሃኑ ጁላ ደግሞ ያኔ የማረከው ማን ነው? ጀነራል ምግበይ ኃይለ ነበር። ኮሚሳር ወድ ድንብርብር የቅጽል ስም ነው የትግል ስም አድማጮቼ። ሎጂስቲክ ወድ ጨንገር። ከዚያ ወደ ምርኮኞች ማዕከል ተልኮ ለአንድ ዓመት ቆየ። ከአንድ ዓመት በኋላ ነሐሴ 30 1982 ዓመተ ምህረት የትግራይ ሰራዊት ኮማንዶ ማሰልጠን አለበት ተብሎ ተወሰነና አሰልጣኝ ሆኖ ደግሞ ኮማንዶ ለማሰልጠን ወደ አጽቢ የሚባል ልዩ ስሙ ሀዲያት ሄደ። ብርሃኑ ጁላ እዚያ ኮማንዶዎቹንም አሰለጠነ። ደርግ ከስልጣን ከወረደ በኋላ ደግሞ ወደ አዲስ አበባ ሄደ። ወደ አዲስ አበባ እንደሄደ የኦፒዲኦ ወይም የኦህዴድ አባል ሆነ። ከዚያ ህብረ ብሔራዊ ሰራዊት በመሃል የተወኩት አለ። ወደ ዋናው ነጥብ ስንገባ እንድንቆይበት ብዬ ነው። ከዚያ ህብረ ብሔራዊ ሰራዊት ሲመሰረት ሙሉ ኮሎኔልነት ማዕረግ ተሰጠው። ከተራ ምርኮኛ ሙሉ ኮሎኔልነት ተሰጠው። ለምን? ህብረ ብሔራዊ ሰራዊት እንዲሆን ማለት ነው። በጣም የሚገርማችሁ ለሱ ሙሉ ኮሎኔልነት ሲሰጠው የሚገርመው የማረከውና ከፍተኛ የአጋዚ አዛዥ
የሻለቃነት ማዕረግ ብቻ ነው የተሰጠው። አጋዚ አዲስ አበባን የተቆጣጠረ የህወሓት ሰራዊት ነው ያን ደርግ ሲወርድ ማለት ነው። ለሱ ታዲያ ለማረከው የሻለቃነት ማዕረግ ሲሰጠው ለምግበይ ለተማራኪው ደግሞ ሙሉ የኮሎኔልነት ማዕረግ ተሰጠው ይለናል ያለው። ለምንድነው ምርኮኛውን ሙሉ ኮሎኔልነት ያኛው ደግሞ ሻለቃ የተባለው? ምክንያቱም በኮታ ነው ብሔር ብሔረሰብ ስለተባለ ሙርከኛም ይሁን ምንም ይሁን ያን ደጋፊ ሆኖ የመጣ ካለ ተማርኮም ይሁን ምንም ይሁን ሁሉንም ከላይ ጀምሮ እንዳትረሱ እና አባዱላ በሙሉ ኦፒዲኦ ሆኖ የነበሩት ሙርኮኞች ናቸው። ይሄ እንዳትረሱ። አሁን አክቲቭ የሆኑትን ብቻ ነው የምንናገር ያለ ነው እንጂ። ስለዚህ ያኔ የኦፒዲኦ አባል የሆነ ያልተማረከ አልነበረም። ተማረኩ ከዛ በኋላ ዘሰልጥነው ኦሪየንቴሽን ተሰጥቷቸው ነው ወደ ስልጣንም ኦፒዲኦ ተብሎም እንዲያሰለጥኑ ወልቂጥማ በሊሱማ ተብሎ ወለጋ ላይ ውጊያ ተደርጎ ከዛ በኋላ እነሱ ሳይሆን የተዋጉት የህወሓት ሰራዊት ተዋግቶ ድል አድርጎ ድል አደረገ ኦፒዲኦ ተብሎ እንዲወራለት የተደረገ ማለት ነው። ተጨማሪ ያለኝ ብሎ ደግሞ ሲማረክ ብርሃኑ ጁላ ከነበሩ አንዱ ብርሃኑ ጁላ ጉዳይ አየር ወለድ ሰልጥነዋል። የ102ኛ አየር ወለድ ክፍለ ጦር አባል ነበር። ልክስክስ እንደነበር ደርግ እንደተገረሰሰ አውቃለሁ። የተማረከበት ቦታ ከወልዲያ በስተሰሜን የምትገኝ 20 ኪሎ ሜትር ርቃ የምትገኘው ጎብዬ የምትባል በነሐሴ 30 1981 ዓመተ ምህረት ተማርኳል። ማዕረጉም የምክትል 10 አለቃነት ነበር። ሲማረክ ምክትል 10 አለቃ ነበር። በስታፍ ስራ ሲሰራ ነበር የተማረከው። ከምርኮኛ ማዕከል ግንባታ እንደተጠናቀቀ በመጨረሻ በ1982 ዓመተ ምህረት የኢህአደግ ማለት ነው ሰራዊት ኮማንዶ እንዲያሰለጥን ከውቅሮ በስተ ምስራቅ አጽቢ ሃዲያት የሚባል ቦታ አሰልጥነዋል። ደርግ እንደወደቀ ወደ ኦህዴድ ተቀላቅሎ ህብረ ብሔራዊ ሰራዊት እንደተመሰረተ ሙሉ ኮሎኔል ማዕረግ ተሰጠው። ከዛ በኋላም ጅማ አካባቢ የነበረች ክፍለ ጦር አዛዥ ምክትል መለይ የሚባል ነበር። ደርግ እንደወደቀ እኔ ደብረዘይት ነበርኩኝ ነው የሚል ያለው። ይሄንን ኢንፎርሜሽን የላከልን ነበርኩኝ የተመደብኩት ማለት አየር ወለድ ማሰልጠኛ ማለት ነው። ዋና የታወቀ ልክስክስ ነበር። ልክስክስ ሲባል የሆነና ያሆነ ከሰራተኛም ከምንም በሴቶች ነው የሚታማው ሲል ከሰከስ ነበር የምናየውና በዛ በጣም የተናቀ ምንድነው ሰው መርጦ እንኳን የማያደርግ ሙሉ ኮሎኔል ተሰጥቶት እያልን እንናገር ነበር ነው የሚል ያለው። ይህንን የብርሃኑ ጁላ እናቆየውና ፖዝ እናደርገውና ወደ አለምሸት ደግፌ ደግሞ እንሂድ። አለምሸት ደግፌ ቆቦ ነው የተማረከው። ሁሉንም አንድ አካባቢ ነው የተማረኩት ማለት ነው። መድፈኛ ነበር። በደርግ ጊዜ ሳይማረክ የነበረው ማዕረግ የሻለቃነት ማዕረግ ነበረው። አለምሸት ደግፌ ሲማረክ ሻለቃ እንደነበረ ነው የተማረከው። ህዳር 13 1981 ዓመተ ምህረት ሲማረክ ተራ ወታደር ነኝ ብሎ አስመዝግቦ ነበር ወደ ማረሚያ የገባው። ከዛ በኋላ እዛ እንደገባ ከሱ ጋር የተማረኩ ሰዎች እረ ይሄ ተራ ወታደር አይደለም ሻለቃ እኮ ነው ብለው ሲናገሩበት ሻለቃ ነህ ተብለሃል ተናገር ሲባል አይ እኔ ተራ ወታደር ነኝ ብሎ ካደ። ከዛ በኋላ አንድ ሁለት ጊዜ ሸብ ሲያረጉት በዱላ በትክክለኛው ተናገር ለምንድን ነው የምትዋሸው? የሁሉ ካንተ ጋር የተማረከ በደንብ እናውቀዋለን እየተናገሩ እያሉ ለምንድን ነው አንተ ተራ ወታደር ነበርኩኝ የምትለው? ትክክለኛው ተናገር ሲባል አዎ ነኝ ፈርቼ ነው እንጂ ሻለቃ ማዕረግ አለኝ የመድፈኛም ባለሙያ ነኝ ብሎ ተናገረ። ከዚያ ወደ የተማረኩ መኮንኖች ቀላቀሉት። ከዛ በኋላ ለአንድ ዓመት የሚሰጠውን ስልጠና ከጨረሰ በኋላ ህብረ ብሔራዊ ሰራዊት ሲመሰረት ከ10 ጀነራሎች አንዱ ሆኖ ተሾመ። እንግዲህ ይታያችሁ ሙርከኛ ነው ተራ ወታደር ነኝ ብሎ ነበር የተናገረው፣ ግን ትክክለኛ ሻለቃ ነበረ። የመጀመሪያ ህብረ ብሔር ሲመሰረት ለብርሃኑ ጁላ ምን ተሰጠው? ሙሉ ኮሎኔልነት። ለአለምሸት ደግፌ ምን ተሰጠው? የጀነራልነት ማዕረግ ነው የተሰጠው ሆኖ ተሾመ። ኢትዮ ኤርትራ ጦርነት መድፈኛ ተብሎ ውጤት ስላላመጣ ወደ መከላከያ ተመለሰ። መከላከያ ወደ የቢሮ ስራ መስራት አለበት ከጻርቃን ጋር ሆኖ ከጀነራል ጻርቃን ሆኖ እንዲሰራ ተመደበ። መድፈኛ አለምሸት ያልቻለው ታጋይ ገብረ ሐጺን መድፈኛ እንዲያዝ ተደረገ። አለምሸት ሌባና አጭበርባሪ ሆኖ ተገኘ። ብዙ ንብረት እና ሆቴልም ጭምር
በአጭር ጊዜ በዘመዶቹ አሰርቶ ነበር። ሁሉንም ሀብት የሚሰራው ደግሞ በዘመዶቹ ስም እያደረገ ነበር የሚሰራው። ጆቤ ከአየር ኃይል አዛዥነት ሲነሳ ይሄ ከኢትዮ ኤርትራ ጦርነት ያው ልዩነት ሲፈጠር በህወሓት መሃል ጆቤም ከወጡ አንዱ ነው። እንደነ ጀነራል ጻድቃን ማለት ነው። ጆቤ ከአየር ኃይል አዛዥነት ሲወጣ በአለምሸት ተተካ። ከዚያ አየር ኃይል እንደገባ አለምሸት ደግፌ የባሰ ዘረፋና የባሰ ንብረት አካበተ። ብዙ ጊዜ ደግሞ እየተጠራ ወደ መከላከያ ሰራዊትም እየጠሩ እነ ሳሞራ ዩኑስ ይሄ ነገር እየተሰማብህ ነው፣ ይሄ እየተወራብህ ነው፣ የተረጋገጠ ነገሮችም እየታዩ ነው፣ ስለዚህ ይሄንን ብታቆመው ይሻላል ብለው ቢመክሩት እሱ ይባስ ብሎ እንዳውም የልብ ልብ ተሰምቶት ስለነበረ በህወሓት መለያየት እኔ ነኝ እንዳውም ኢታማጆር ሹም መሆን ያለብኝ ከሳሞራ የበለጠ እኔ ልምድ አለኝ፣ ስማረክም እኮ የሻለቃ ነበርኩኝ፣ ከዛ በኋላም ባለሙያ ነኝ እና ከሳሞራ የበለጠ ነው እንጂ ያነሰ ችሎታ ስለሌለኝ እኔ ኢታማጆር ሹም መሆን አለብኝ ብሎ በስብሰባ አንድ ጊዜ የመከላከያ ሰራዊት ስብሰባ ተሰብስበው ያሉ በግልጽ ለሳሞራ ቻሌንጅ ያደረገው። ከዚያ ይህንን ወደ ከረረ ክርክር ስለገቡ ይህንን ወደ ጠቅላይ ሚኒስትር መለስ ይደርሳል። እንደዚህ አይነት አለምሸት ደግፌና የአየር ኃይል አዛዥ ማለት ነው እና ኢታማጆር ሹሙ ከፍተኛ የሆነ ቅራኔ ተነስተዋል ተብሎ ለጠቅላይ ሚኒስትር መለስ ዜናዊ ይነገረዋል። ከዚያ ጠቅላይ ሚኒስትር መለስ ዜናዊ ይህንን እንደሰማ ወደ ቤተ መንግስት አስጠርቶ ለአለምሸት ደግፌ አነጋገረው። ከዚያ ይህንን ነገር ጠቅላይ ሚኒስትር ጆሮ ሲደርስ ለአለምሸት ጠርቶ በመጀመሪያ መርሳት የሌለብህ አንተ ምርኮኛ ነህ፣ የተማረከ ደግሞ ኢታማጆር ሹም አይሆንም። ኢታማጆር ሹም የሚሆን አንደኛ በጣም ታማኝ ለሀገሩ ለህገ መንግስቱ በጣም ታማኝ የሚሆን፣ ሁለተኛ ደግሞ ለሚመጣው ወታደር አርአያ የሚሆን ነው። አንተ ታሪክህ ላይ ምርኮኛ የሚል አለው። ስለዚህ አሁን ተሰጥቶህ ያለውን እንደ አጋጣሚ እድል ተደርጎ ህብረ ብሔራዊ ሰራዊት ሲቋቋም ከ10 ጀነራሎች አንዱን ያደረግነህ። ስለዚህ አርፈ ብትቀመጥ አሁን ያለህበት ቦታም በጣም ጥሩ ነው። ብዙ ነገሮች ጥፋቶችም እየሰራህ ነው። ብዙ ዘረፋ እየዘረፍክ ነው። ከባጀት እያወጣህ የማይሆን ቦታ ላይ እያዋልከው ነው ያለውና ይህንን ነገር ብታቆም ይሻላል። ማወቅ ያለብህ ግን ኢታማጆር ሹም የሚሆነው በደንብ አስመረህ እንድታቆም የምፈልግህ ኢታማጆር ሹም የሚሆነው ያልተማረከ ታማኝ የሆነ ለህገ መንግስቱ ታማኝ ለሀገሩ ታማኝ የሰው ገንዘብ የማይወስድ ጉቦ የማይቀበል የራሱ ሀብት ካለው ደግሞ በደንብ አድርጎ አስቆጥሮ የሚያሳውቅ ነው እንጂ እንዳንተ አይነት በሌብነትና በምርኮኝነት የሚታወቅ ሰው ኢታማጆር ሹም መሆን አይችልም። አሁን ሳሞራ ቢወርድም ሌላ ያልተማረከ ነው እሱን የሚተካው እንጂ አንተ ልትሆን አትችልም ብሎ ቁርጡን ነገረው። ከዚያ ይህንን ቁርጡን ከተነገረው በኋላ አለምሸት ደግፌ በጣም ብዙ ንብረት እየዘረፈ ብዙ የሚታዩ ህንፃዎችንም ሌላ ንብረትንም አካበተ። ይህንን ሲያካበት በቃ በትክክለኛ ስለተረጋገጠበት ከዛሬ ጀምሮ ልትባረር ነው ተብሎ ተጠርቶ ወደ ቢሮ ተጠርቶ ሲነገረው ያልጠራው ታቦት የለም። በገብርኤል በሚካኤል በማርያም በምታምኑት ሁሉ እባካችሁ አታባሩኝ ከእንግዲህ ወዲህ አስተካክላለሁ ብሎ እንደለመነና እንደ ህፃን ልጅ ይሄ ቃል በቃል ነው የምነግራችሁ ያለው እንደ ህፃን ልጅ ስቅ ብሎ እንዳለቀሰ ነው የሚናገሩ ያሉት። እና በመጨረሻ ከዚያ ግን ብዙ ጊዜ መከርንህ፣ ብዙ ጊዜ ገሰጽንህ፣ ብዙ ጊዜ ይህንን ነገር የምታደርገው ያለው ትክክል አይደለም። በግልጽ ነው። አሁን ከአየር ኃይልም ባዶ ቀፎ ነው ያስቀረኸው። ሌላ ቦታ ላይ ተመድበህ ያለህም እንደዚህ ሌብነት ነው ስትሰራ የነበረውና ይህን ነገር ከእንግዲህ ሊታለፍ ስለማይችል ታግደሃል ተብሎ ተሰናበተ። በጣም የሚገርመው ግን አሁን እነዚህ ሁለት ምርኮኞች አንደኛው ልክስክስ ብርሃኑ ጁላ በሌብነት በቅጥፈት በንብረት ማካበት ያማው የተናገረለት ማንም የለም። ከደወሉልኝ በሙሉ የሚሉት ያሉት ልክስክስ ነው፣ ማይሆን ቦታ ላይ ነው የሚለው። ታስታውሳላችሁ? አንዱን በቀደም ደውሎ አውቀዋለሁ ቁራጭ ሲጋራ ካልሆነ የራሱ የሆነ ሲጋራ እንኳን ገዝቶ አያጨስም ነበር እና ሁሉ ጊዜ ምግብ ማቅረብ፣ ሰራዊትን መመገብ፣ የተመለሰ ሰሃን ማጠብ ምናምን ነው እንጂ ሌላ አያረግም ብሎ ነበርና በዛ ነው የሚታማው። ጀነራል ብርሃኑ አንደኛ ነገር ስልጠና በጣም የማይወድ ስልጠና አይወድም። ይሄ ማደግ ራስህን ማሳደግ መጽሐፍ ማንበብ ብዙ ነገር ማድረግ የሱ ችሎታና ፍላጎት እንዳልሆነ ነው የሚናገሩት ያሉት።
የዓለምሸት ደግፌ ደግሞ በሌብነት በጣም 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 ሌባና የናጠጠ ሰው እንደሆነ ነው። በሙያ እችለዋለሁ ብሎ መድፈኛ ሆኖ ተመድቦበት የነበረው በኢትዮ ኤርትራ ጦርነት የዋለበትን ጦርነት ምንም ጥፋት ካልሆነ ምንም ድል ሊያገኝ ስላልቻለ እሱ ተመልሶ ወደ ቢሮ እንግዲህ አንድ አዛዥ ከግንባር አንስተህ ከሰራዊቱ አንስተህ ቢሮ ላይ ተቀመጥ ስትላው ከፍተኛ ቅጣት ነው ስላልቻለ ምክንያቱም ከፍተኛ ጦርነት ነው ከኢትዮ ኤርትራ ጋር የነበረ የኢትዮ ኤርትራ ጦርነት ማለት ነው። ይህንን ስላልቻለ መልሰው ወዴት አመጡት? ወደ ቢሮ የጻርቃን ረዳት ነህ ብለው እዛ አስቀምጠውት ነበርና ከዛ የባሰ ሌባ እንደሆነ ነው የሚናገሩት። ስለዚህ አንዱ በጣም ሌባ በቅጥፈት ብዙ ንብረት ያካበተ፣ አንደኛው ደግሞ ልክስክስ እንኳን ለኢታማጆር ሹምነት ለተራ መጋቢነት እንኳን የማይሆን ተራ ዝም ብሎ ወታደሮችን እየቀለበ ምግብ እያቀረበ መኖር የሚፈልግ እሱ በስራ በጣም እንደሚስማማው ነው ለብርሃኑ ጁላ የሚናገሩት ያሉት ከሱ ጋር የነበሩት። እንግዲህ ይህንን ያልኩኝ አድማጮቼ የተለየ ነገር አለ ተጨማሪ ነገር አለ ካሉ ላኩልን። ምክንያቱም አገሪቷን የሚያፈርሱት ያሉት እነዚህ ሁለት ምርኮኞች እና ሌሎች እንደነሱ የመሰሉ ምርኮኞች ናቸው። ኢትዮጵያ እርስ በርሱ ያጋደሉ አገር እንድትፈርስ ሆና ያለች። እነዚህ ሰዎች ለተወሰነ ጊዜ ከቆዩ ትፈርሳለች። ምክንያቱም በየቦታው ሰው መሮት እየተነሳ ነው እና ይህንን ነገር አስቦበት የኢትዮጵያ ሕዝብ በቃችሁ ብሎ ሆ ብሎ ካላቆመው በስተቀር ወደ መጥፎ ነገር ነው የምንሄድ ያለ ነው እያልኩኝ አድማጮቼ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።